ቤሉል እንግዲህ አክስቱን ይዞ መጥቶ ከመሲ ጋር ሊያስተዋውቃት ወደ ቤት ይዟት መጥቷል ማለት ነው። መሲ ከፎቅ ወደታች ስትወርድ ቤት ሳሉ ላይ ቁጭ ብላ ታገኛታለች። መሲ ተዋወቂያት፣ ታናሽ አክስቴ ከውጪ መጥታለች፣ ከውጪ የመጣችው ነው ብሎ ለመሲ ያስተዋውቃታል። መሲም ተደነግጥና እንዴት እስከዛሬ ድረስ አልነገርከኝም እዛ መሆኗን ብላ ትለዋለች ማለት ነው። እሷም በጣም ደስ ይላል እሺ ብላ ትለዋለች። ምን ነው አልተዋጠልሽም ብላ የቤሉል አክስትም ለመሲ ትላታለች። አይ ተውጦልኛል ዋጣ አድርጌዋለሁ ብላ እሷም ትመልስላታለች። አዎ ጥሩ አድርገሻል፣ ያው አክስቱ ስለሆንኩኝ የእናንተ እኩያ ስለሆንኩኝ ቶሎ እንግባባለን ብላ የቤሉል አክስትም ለመሲ ታስረዳታለች። መሲም አብሶ ካንቺ ጋራ ብላ በምትላት ሰዓት እሷም እረ በደንብ ነው የምንግባባው ችግር የለውም ብላ መሲም ለልጅቷ ትመልስላታለች። ቤሉልም እሺ በቃ ችግር የለውም ሂጂና ወደ ክፍሏ ውሰጃት፣ ቅድም ስወጣ የእንግዳ ክላሱን አስተካክዬ ነው የወጣሁት ብሎ ቤሉልም ለመሲ ይነግራታል። መሲም እሺ ትልና ልጅቷን ብድግ ታደርግና ሻንጣዋን ይዛ ወደ ላይ ይዛት ትወጣለች ማለት ነው። እንግዲህ የቤሉል አክስት ሳትሆን የቤሉል ፍቅረኛ ነች ብዬ ነው የማስበው። እሱ ግን አክስቴ ነው ብሎ ነው ከመሲ ጋራ ያስተዋወቃት። ቤሉልም እንግዲህ ሳሎን ቁጭ ይልና ስልክ ይደውላል። ለምንድን ነው እስካሁን የቆየኸው ብሎ ነው በሚደውልለት ሰዓት በጣም ተኮሳትሮ ነው ከስልኩን ይዞ እያናገረ የነበረው ማለት ነው። ሀይ ቤሉል። ሰላም ውድ የቻናሌ ቤተሰቦች ተከታታዮች እንዴት ናችሁ? ልኝ ሰላም ናችሁ ወይ? በያላችሁበት ሰላማችሁ በዘት ይበልልኝ። እኔ ሰላም ነኝ እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቪዲዮ ከተመቻችሁ ይቀላቀሉ። ነባሮች ደግሞ ላይክ፣ ሼር፣ ኮሜንት አስተያየታችሁ እንደተለመደው እንዳይረሳ። ቴዲ እንግዲህ ለመሲ ቤት ሰርቶ ሰፕራይዝ አድርጓታል ማለት ነው። መሲ ባላሰበችው መንገድ እንግዲህ ቤት ድንገት ይዟት ገብቷል። መሲም ሻንጣዋን ይዛ ወደ ቴዲ ታመራለች። ቴዲም እንግዲህ ቤቱን አዘገጃጅቶ የቀረው ቀለም ነበረ። የመሲን ሻንጣ ይዞ ወደ ቤት መሲን ይዞ ገብቷል ማለት ነው። መሲም በጣም ደንቋትና ተገርማ እያየች ከላይ ወደ ታች የቴዲን ቤት ታየዋለች። ግን ቀለሙ አዲስ አልሆነብኝም ብላ መሲ ቴዲን ተጠይቀዋለች። እየዋሻኝ ነው እንዲህ ያለኸው ብላ ትለዋለች። ቴዲም የምን ውሸት ነው መሲ ብሎ ይመልስላታል። እረ ምንም ነገር ውሸት የለውም ብሎ ይመልስላታል። እና ካዲያ ምንድን ነው ቀለም እያስቀባው ስለሆነ ነው ብለህ አላልከኝም ነበር እንዴ ብላ ትጠይቀዋለች። እኔ የወደድኩት አሁን ያለውን ቀለም ነው ብሎ ቴዲም ለመሲ ይመልስላታል። ለመቀባት ደግሞ ዛሬ ነገ እያሉ አዘገዩብኝ ብሎ ቴዲም ለመሲ ይመልስላታል። ከዛ ዝም ብዬ ገባሁ ብሎ ይነግራታል። መሲም እሺ ችግር የለውም ቅድም እኮ ተቀብቶ አልቋል ያልከኝ ስለመሰለኝ ነው ብላ ትነግረዋለች። በቃ ጆሮዬ ነው የሚሆነው ብላ እሷም ትለዋለች። አይ ጆሮሽ ሳይሆን ትክክል ነሽ፣ አንቺ ቶሎ እንድትገቢልኝ ስለፈለግኩ ነው፣ ከጉጉቴ አንጻር የተነሳ ነው ብሎ ቴዲም ለመሲ ያስረዳታል። መሲም እሺ በቃ ችግር የለውም ብላ ለቴዲ ትመልስለታለች። እሺ በቃ እቃዎችሽን አስቀምጪና እረፍት አድርጊ ብሎ ቴዲም መሲን ይጠይቃታል። መስዬ አንድ ነገር ልንገርሽ ብሎ ቴዲም መሲን ይጠይቃታል። እዛ ጋ ያለውን ክፍል በጭራሽ እንዳትከፍችው እሺ ብሎ ይጠይቃታል። ማለት ችግር አለ እንዴ? ለምንድን ነው የማልከፍተው ብላ እሷም ትደነግጥና ተገርማ ቴዲን ትጠይቀዋለች። እሱን ሌላ ጊዜ እነግርሻለሁ ግን በቃ መክፈት የለብሽም ብሎ እሱም ይመልስላታል። ኧረ ግን ሚስጥርህ በጣም እየበዛ ነው ብላ መሲም ለቴዲ ትመልስለታለች። ኧረ መስዬ ከአንቺ እኮ ምንም ነገር የሚደበቅ ነገር የለም፣ ግን ለጊዜው አትክፈችው አይከፈትም እሺ ብሎ ቴዲም ለመሲ ያስረዳታል። መሲም እሺ በቃ ደስ እንዳለህ ብላ ትመልስለታለች።
እሺ በቃ እንግዲህ አሁን ከዚህ በኋላ እዚህ ነው የምንኖረው ብሎ ቤቱን እያሳይና ለመሲ ይነግራታል። እሺ በቃ በጣም አሪፍ ቤት ነው ብላ እሷን ፈገግ ብላ ትመልስለታለች። እንግዲህ ያው ቴዲ መሲን ይዟ ገብቷል ማለት ነው። ቤት ሰርቶ ሰፕራይዝ አድርጓታል። ግን ያው ትንሽ ቅር ያላት ቀለም እየቀባው ነው ብሎ ስለነበራት ቀለሙ ተቀይሮ ስላላገኘችው ትንሽ ተወዛግባ ነበረ። ሌላም ደግሞ ይሄንን ክላስ እንዳትከፍቺ ብሎ ስለነገራት በሁለቱ ነገሮች እየተወዛገበች በቃ አሁን ላይ እረፍት አድርጊ ብሎ ሻንጣዋን ይዛ ወደ መኝታ ክላስ ትገባና እረፍት ልታደርግ እሷም ትገባለች። እንግዲህ በዚህ ሰዓት እሱም ወደ መኝታ ክላስ ያመራል ማለት ነው። መጨረሻ ላይ እንግዲህ ቴዲ መሲን እጁ አስገብቷታል። እናም እረፍት ሊያደርጉ ወደ መኝታ ክላስ እሷም ትገባለች ማለት ነው። ወይኔ መሲ መጨረሻ ላይ የቴዲ ፍቅረኛ ሆናለች ማለት ነው። እንዴ ቤት ሳይቀር ቤት ራሱ አዘጋጀላት እኮ ወለል ያለ ህንፃ ቤት ማለት ነው። የቤሉል አክስት የተባለችው ሳሎን ላይ ቁጭ ብላ እንግዲህ ኑንሽ ትመጣለች። ከፎቅ ወደ ታች ስትወርድ የቤሉል አክስት የተባለችው ሳሎን ላይ ቁጭ ብላ ታገኛታለች። ኑንሽ ደግጣለች ራሱ እናም ኑንሽ እንግዲህ ይቅርታ የኔ እህት ምን ፈልገሽ ነው ማለት እንዴት ገባሽ ብላ ትጠይቃታለች። እሷም እንደ ገባች ትነግራታለች። እና ደግሞ እኔ ምንም ነገር አልፈልግም ስሜ ቤዛ ይባላል ብላ ለኑንሽም ስሟን ታስተዋውቃታለች። ኑንሽም እኔም ኑኑ እባላለሁ ብላ ቤዛን ትጨብጣታለች። ኑንሽ በጣም ትደነግጣለች። ቤዛም ስምሽ አዲስ አልሆነብኝም ቤሉል ስለ አንቺ አጫውቶኛል ብላ ለኑንሽ ትነግራታለች። ወይ ቤሉልን ታውቂዋለሽ እንዴ ብላ ኑንሽም ለቤዛ ትጠይቃታለች። ወይኔ ብቻ ፍቅረኛው እንዳትሆን አምላኪ ሆይ ብላ ኑንሽም ትደነግጣለች። አዎ አውቀዋለሁ ከመጣሽ አይቀር ትንሽ ሻይ ይዘሽልኝ ትመጫለሽ ብላ ኑንሽም ቤዛም ለኑንሽ ትጠይቃታለች። ኑንሽም እሺ ትንሽ ጠብቅኝ ብላ ሻውን ልታመጣላት ወደ ፎቅ ትሄዳለች ማለት ነው። ኑንሽ በጣም ነው የደነገጠችው። እንግዲህ የቤሉል ፍቅረኛ ነች ብላ ደንግጣለች። ፍቅረኛ ነች አክስቴ ነች ብሎ ነው ግን እሱ ለመሲ ያስተዋወቃት። አኪድ በቃ ፍቅረኛው ነው መሆን እያለባት። መሲ እንግዲህ እመኝታ ክላስ ልታርፍ ገብታ ቴዲም አብሯት ስለገባ ስለነበረ እንግዲህ ደንግጣ ከመኝታ ክላስ ወጥታለች ማለት ነው። ቴዲም ይደነግጥና ተከትሏት ከመኝታ ክላስ ይሮጣል። እንዴ መሲ ምን ሆነሽ ነው? ምን ተፈጥሮ ነው ብሎ ቴዲም ይደነግጥና መሲን ይጠይቃታል። እንዴ ምንም አልሆንኩኝም በቃ ፈርቼ ነው ብላ መሲም ለቴዲ ትመልስለታለች። ማለት ምንድነው እሱ የምትፈሪው? ምን የሚያስፈራ ነገር አለ ብሎ ቴዲም መሲን ይጠይቃታል። እኔ እንጃ እኔ ግን ፈራሆኝ ብላ መሲም ለቴዲ ትነግረዋለች። ቴዲም መሲ እያናደድሽ ነው ብሎ ኮስተር ብሎ ለመሲ ይጠይቃታል። መሲም እንዴ ለምን ትናደዳለህ ብላ ቴዲን ትመልስለታለች። በቃ እኔ ፈራሁኝ፣ እኔ ደግሞ እንደዚህ አይነት ነገር አድርጌ አላቅም፣ የመጀመሪያዬ ነው ታውቃለህ ብላ መሲም ለቴዲ ትመልስለት ነበረ። እንዲህ ቆይ ምን ማለት ነው? እና ባታረጊስ ለዘላለም እንደዚሁ ነው እንዴ የምትቀሪው ብሎ ቴዲም መሲን ይነግራታል። አዎ ግን በቃ ልትታገሰኝ ይገባሃል፣ ደግሞ ትወደኝለ እንዴ ብላ መሲም ለቴዲ ትነግረዋለች። ቴዲም ለራሱ ዞር ይልና ቴዲ ወደ ቀልብህ ተመለስ ብሎ ለራሱ ጥያቄ ሆኖበት ራሱን ይወቅስ ነበረ። እኮ ስለምወድሽ እኮ ነው፣ የውልሽ ማርዬ ባልወድሽ እኮ ይሄንን አልጠይቅሽም ነበረ ብሎ ቴዲም መሲን ይነግራታል። እኮ ገባኝ፣ በቃ ትንሽ ጊዜ ታገሰኝ ብላ መሲም ለቴዲ ትጠይቀው ነበረ። ቴዲም እኮ
ኦኬ ደስ እንዳለሽ በቃ ብሎ እሱም ወደ መቀመጫው ሶፋው ላይ ቁጭ ብሎ በጣም ተናዶ ስለነበረ እሷን እያያት ነበረ። መሲም ዝቅትልና በጣም ይቅርታ እንዳናደድኩ እኮ ይገባኛል፣ ግን ደግሞ ትንሽ ቀን ጠብቀኝ ብላ መሲም ቴዲን ይቅርታ ትጠይቀው ነበረ። ሁናቴዎቹ እኮ በሙሉ በጣም ይከብዱ ነበረ። ደግሞ ታውቃለህ ለእኔ ሁሉም ነገር አዲስ ነው፣ ከቤት እንኳን ወጥቼ አላቅም እያለች ለቴዲ ለማስረዳት ትሞክር ነበረ። ቴዲም ይገባኛል፣ ግን እኮ እኔ እኮ የምጎዳሽ ሰው አይደለሁም ብሎ ቴዲም ለመሲ ይመልስላት ነበረ። ምን ያክል እንደምወድሽ እኮ ታውቂያለሽ፣ ለዛ እኮ ነው ብዙ ነገር የሆንኩልሽ ብሎ ቴዲም ለመሲ ይነግራት ነበረ። መሲም በቃ ይገባኛል፣ በቃ ትንሽ ጊዜ ታገሰኝ ባክህ ብላ ተንበርክካ እፊቱ ቁጭ ብላ ትለምነው ነበረ። እሺ በቃ የኔ ሚስት እታገዝሻለሁ፣ እኔ መቼም ባንቺ አልጨክንም ብሎ ቴዲም ለመሲ ይመልስላት ነበረ። እሱም ከእሷም ከመቀመጫዋ ብድግትልና ሶፋ ላይ ተቀምጣ እሺ በቃ አመሰግናለሁ ብላ ትመልስለታለች። ቴዲ ስለተረዳኸኝ አመሰግናለሁ ብላ ምስጋናውን ለቴዲ ታቀርብለት ነበረ። እሱም ምንም አይደለም መሲ ብሎ ይመልስላታል። በቃ ልውጣና እናትሽን ላፈላልጋት ብሎ ቴዲም ለመሲ ይጠይቃት ነበረ። መሲም በጣም ደስ ይላትና እውነትህን ነው በቃ እሺ ቶሎ ሂድና ፈልጋት ብላ ትመልስለታለች። እሱም እሺ የኔ ሚስት ብሎ ይመልስላታል። ከመቀመጫው ብድግ ይልና እናቷን የመሲን እናት ጠፍታ ስለነበረ ታግታ ስለነበር ሊያፈላልግ ይሄዳል ማለት ነው። የመሲ እናት እንግዲህ ቤሉል አግኝቶ አስፈትቷት ይዟት መጥቶ ወደ ቤት ገብቷል። መሲ ግን ሳሎን ላይ ቁጭ ብላ በጣም ተጨንቃና እያሰበች ነበረ። ቴዲም ያንን የተናገራትን ወደ እናቱ ፍለጋ ያመራል። እሱም በቃ እሺ ምስዬ አደራሽን በድጋሚ ላስታውስሽ ይህንን ክላስ በር በፍጹም እንዳትከፍቺ ብሎ ክላሱን እንዳከፍቺ ብሎ በተደጋጋሚ እያስጠነቀቃት ነበረ። እሷም እሺ ኧረ እኔ አልከፍትም ቆልፈኸው የለ እንዴ ብላ ለቴዲ ትመልስለት ነበረ። እሱም አዎ ብሎ ይመልስላታል። እና ካዲያ እኔ መቼም በእጄ አልከፍተውም ብላ መሲም ለቴዲ ትመልስለታለች። እሺ በቃ የኔ ሚስት በቃ ቻው ብሎ በዚህ ይሰናበታሉ። እሱም እናቱን ሊፈልግላት ይሄዳል። እሷም እዛው ሳሎን ቁጭ እንዳለች እንግዲህ ለምንድን ነው ክላሱን አትክፈቺ እያለ የሚለኝ ግን ለምንድን ነው ግራ የሚያጋባኝ እያለች ለራሷ ጥያቄ ሆኖባት ግን እዚህ ክላስ ውስጥ ምንድን ነው ያለው ብላ ብድግ ብላ ክላሱን ለመክፈት ትሞክራለች። በጣም እየተጨነቀች ነበረ። በቃ ይቅርብኝ እናቴ ብቻ ደህና ትሆንልኝና እናቴን ያገኝልኝ እያለች በጣም ተጨንቃ ስለነበረ ጥያቄ ለራሷ ሆኖባት ነበረ። እንዴት ክላሱን አትክፈቺ ይለኛል? ምንድን ነው እዚህ ክላስ ውስጥ ያለው ብላ በጣም ውስጧ ጥርጣሬ ገብቶ ነበረ። እንግዲህ እሱም እንግዲህ ክላስ ውስጥ ምን እንዳለ እና እንዳስቀመጠ ያው ልቦናው ያውቃል ማለት ነው። ቤሉል እንግዲህ የመሲን እናት ይዟት ይመጣልና ወደ ሳሎን ያመራል። ደከመሽ አይደለ እስኪ ትንሽ አረፍ በይ ብሎ ቴዲ ቤሉልም የመሲን እናት ያስቀምጣታል። በቃ አሁን ትንሽ ተረጋጊና ወደ ፖሊስ እናመራለን ብሎ ለመሲ እናት ለአይንዬ ይጠይቃት ነበረ። እሷም እሺ ልጄ ተባረክ ብላ ትመልስለታለች። የቤሉል አክስት እየተባለችው ግራ ተጋብታ ቆይ ምንድን ነው እሱ ችግር አለ እንዴ ብላ ቤሉልን ትጠይቀዋለች። ቤሉልም አዎ ነበረ አሁን ግን ተስተካክሏል ብሎ ላክስት ተብዬዋ ይመልስላታል። በዚህን ሰዓት ኑንሽ ከፎቅ እየሮጠች ትመጣና እናቷ ከላይ ስትወርድ አይንዬ ሳሎን ላይ ቁጭ ብላ ነበረ። እናቴ ብላ እቅፍ ታደርጋታለች። በጣም ናፍቀሽ ነበረ ብላ ኑንሽም እናቷን እንቃርጋ ትስማት ነበረ።
እየተላቀሱ እንግዲህ እዛው ሶፋ ላይ ልጄ እንዴት ነሽልኝ ብላ እናትና ልጅ ተናንቀው እየተላቀሱ ነበረ። በቃ አሁን መጥቻለሁ አታልቅሽ ብላ አይንዬ መኑንሽን እያረጋጋቻት ነበረ። የዛሬው ቪዲዮ ይሄንን ይመስላል። ቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱልኝ። ባይ